ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ በደንብ በተረጋጋ መንፈስ ሆናችሁ ልታዳምጡ ይገባል። ብዙ ነገር የምትማሩበት፣ ብዙ ነገር የምታገኙበት ትምህርት ነው። ለወዳጅ ለጓደኛ ሼር አድርጉ። በቀጥታ ወደ ቪዲዮ እንሄዳለን። ቡዳ አለ ብላችሁ ታምናላችሁ ወይም ደግሞ ቡዳስ ምንድነው? ልጆቻችን ላይ የሚያመጣውስ ምን አይነት ተጽዕኖ ነው? እኔ በእውነት ለመናገር ኔጌቲቭ የሆነ ስፕሪት ከሰዎች ወደ ሰዎች የሚተላለፍ በጎ ያልሆነ ነገር ይኖራል ብዬ አምናለሁ። ግን በእኔ አስተሳሰብ ቡዳ አለ ብዬ አላምንም። የምታርሙ አርሙኝ። ለምን መሰላችሁ? በሆነ ህይወት አጋጣሚ ላይ ሰዎች እኔ ላይ የገጠመኝን ታሪክ ነው የማካፍላችሁ። መምህር ሆኜ በነበረበት ሰዓት የሆነ ቦታ ክፍለ ሀገር አስተምር ነበር እና እዚሁ ቅርብ አካባቢ ነው። በማስተምርበት ሰዓት ታዲያ አንድ ተማሪ ነበረኝ። አላወቅኩትም። ምክንያቱም እዛ ቦታ ከተመደብኩኝ ከተወሰነ ጊዜ በኋላ ስም ጠሪው ነበርኩ። ልጁ አጋጣሚ ሆኖ ልብ አልላቸውም ብዙ ስለሆኑ እና ያ ልጅ ይሞታል። በድንገተኛ አጋጣሚ ይሞታል እና ተማሪዎችን አስተባብረን የትምህርት ቤት ማህበረሰቡ ሆነን እንትናለን ለቅሶ ፕሮግራም ላይ ተገኘን። ተማሪዎቹ ሲያለቅሱ ሲያዝኑ በጣም አዘንኩኝ። ቀብር ስነስርዓቱን በሌላ ባህላዊ ስነስርዓት ነው የተደረገው። በጣም ልብ የተነካ ልጁ ፎቶም ስለሌለኝ ስለማላቀውም በጣም አዘንኩ እውነት ለመናገር እና ቀብረኑ ከመጣን ከተወሰነ ጊዜ በኋላ ታዲያ ከ15 ቀን ወይ ከወር በኋላ ሊሆን ይችላል አንድ ሌሊት 6 ሰዓት አካባቢ በከባዱ ቤት የተደበደበ የኔ ቤት ተደበደበ እና በጣም ደንግጬ የተነሳው በጣም እኔ ብዙ ጊዜ በህይወቴ በጣም ከባድ እንደ ቻንስ ሆኖ የሚሄድባቸው ቦታ የሚከተለኝ ነገር አለ፣ ፈተና በቃ እና አስታውሰዋለሁ። የሆነ ቤቴ ላይ ቦምብ የወደቀ የሆነ ከባድ ፍንዳታ የተከናወነ ነበር የመሰለኝ እና ሌሊት ነው 6 ሰዓት ላይ ነው። በጣም በቃ ደነገጥኩ። ማለት አልችልም። በቃ እንደ ሴት የሆነ በምደነገጥበት ሰዓት ድረሱልኝ ማለት አልችልም እና ጸጥ አልኩ በቃ እና ይደበደባል ቤቴ። እኔ እንድጮህ ነው የተፈለገው። ቆርቆሮ ይመታል፣ ግድግዳው ባንካሴ በተለያዩ ነገር የጦር መሳሪያዎች ይጎሻሸማል። በቃ አስታውሷል የዛችን ሌሊት የሆንኳትን እና ከጎኔ አንድ መምህር ነበር እና ተጠራሁ። እየሰማሁ ነው ፍቅር አለኝ እና በጣም ደነገጥኩ። አይዞሽ በቃ ሌላ ጥቃት የሚያደርጉ ከሆነ ሌሊቱን ሙሉ ሳለቅስ አድሬ በጣም ከባድ ሌሊት ነበረ። በጣም ሳለቅስ አደርኩ። ጠዋት ላይ መምህራኖች ተሰበሰቡ። በጣም መንፈሳዊ ጉዳት ደርሶብኛል። ምንድን ነው በቃ እኔ በጣም ለራሴ ጥያቄ የሆነብኝ ነገር ነበር። በወጣትነቴ ላይ የሚገጥሙ ፈተናዎች ከባዶች ናቸው እና መምህራን ተሰባሰቡ እና ኮሚቴው በቃ እሷን ለማጥቃት አይደለም፣ እሷን ለማጥቃት ቢሆን ኖሮ በሯ ተከፍቶ ማድረስ የሚፈልጉትን ጉዳት ማድረስ ይችሉ ነበረ። ነገር ግን እሷ እንድትጮህ ነበር የተፈለገው። ቤቷ ሲደበደብ ከመምህራኖቹ አጥር ውጭ የነበረ ዳር ላይ የነበረ ቤት ነበር የነበረኝ እና እሷ ስትጮህ ሌሎች እየሮጡ ሲመጡ ማጥቃት የፈለጉት ሰው አለ እና እንደዛ ለማድረግ ነበረ። ነገር ግን እሷ ያን ባለማድረጓ ያው ሌላው መምህራን ሰምቷል፣ አድፍጦ ጸጥ አለ። በዛ ምክንያት ሊነጋ ሲል ሄዱ። የልጁ ወላጆች ናቸው ልጃቸው የሞተው ቡዳ በልቶት ነው ብለው ነው የሚያምኑት እና የተጠራጠሩት ሰው ስላለ ነው ብለው እንደዚህ አይነት ድምዳሜ ላይ ደረሱና በወቅቱ በጣም አስታውሳለሁ። በጣም አዘንኩኝ። አንዳንድ ሰዎችም እሷንም ተጠራጥሯታል ቀይ ስለሆነች ምናምን ነገር ብዙ ነገር ሰማሁ። ስለራሴ ሌላ ሰው ሲያማ ሰማሁና ቡዳ ሆነን እንዴ እኔ ራሴ ቡዳ ነኝ እንዴ? እኔ ልጅ ሆነን አስታውሳለሁ የሆነ ቦታ የሆነ መንደር እንዳትሄዱ ያ የቡዳ ሰፈር ነው። ልጆች ሆነን በቃ ሲያተኩሰን ቤተሰብ የሚጨነቅበት መንገድ ምናምን አስታውሰዋለሁ እና ቡዳ የለም አልኩ በቃ የዛን ቀን። ምክንያቱም እኔ በዛ በማላውቀው አካባቢ ባይተዋር በሆንኩበት ቦታ ላይ እንደ ቡዳ ተቆጥሬ ነበር እና በቃ የለም ሰዎች የሆነ ስፕሪት
ጤነኛ የሚሆኑ ጤነኛ አስተሳሰብ የሌላቸው ሰዎችን ለመረበሽ ሆን ብለው ሌላዎችን ለማጥቃት የሚጠቀሙት ኃይል ሊኖር ይችላል። ያንንም በህይወቴ ብዙ ነገር ተመልክቻለሁ፣ ማስተዋልም እየቻልኩ መጥቻለሁ። ነገር ግን እንደው የሆነ ጎሳ ወይ የሆነ ማህበረሰብ ወይም ደግሞ የሆነ የህብረተሰብ ክፍል ቡዳ ነው ተብሎ የተሰየመ ክፍል በርካታ አካባቢዎች ላይ እንሰማለን። ለኛ ለኢትዮጵያኖች አዲስ አይደለም። እኔ ዛሬ ይህንን ነገር የእናንተን ሀሳብ እንድትሰጡኝ የፈለኩት በእኔ እምነት ቡዳ የለም። የዛን ሰሞን ልነግራቸው አልችልም። እኔ ራሴን ተጠራጥሮ ነበር። ልጁን አላውቀውም። እንደ መምህር ከሌሎች ሰዎች ስሰማ በጣም አዝኛለሁ። ያለ ጊዜው የተቀጸፈ ልጅ ነው። ድንገት መርፌ እየወሰደ እያለ በድንገተኛ ህመም ነው የሞተው ልጁ። ምናልባት ማናውቀው ብዙ ተላላፊ በሽታዎች አሉ እናውቃለን። ቫይራል አሉ፣ ባክቴሪያ አሉ እና እግዚአብሔር ፈቅዶ ወስዶታል። ግን በሱ አሟሟት ውስጥ ብዙ ሰዎች ግን ተጠርጥረን ነበር እና ይህን ህይወት ክፍሌ ላካፍላችሁ ብዬ ነው። እናንተ ቡዳ አለ ብላችሁ ታስባላችሁ ወይ? እውነት ለመናገር እኔ ልጆችን ሳሳድግ በጣም በርካታ ፈተናዎችን አይቻለሁ። እንደ እናት እንደ ወላጅ ተፈትኛለሁ እና ብዙ ነገሮችን ማለፍ ያለው። ግን እናንተ ቡዳ አለ ብላችሁ ታስባላችሁ? እስቲ ሀሳባችን ስጡኝ። አመሰግናለሁ። እኛም እናመሰግናለን ስለ ግልጽነትሽ። ግልጽ ናት ልጅቷ፣ በትክክል ሀሳቧን በደንብ አድርጋ አንጸባርቃለች። በዚህ አጋጣሚ የቲክቶክ ፕሮግራሟን ገብታችሁ ብታዩት ወይም ደግሞ የቲክቶክ ቻናሏን ገብታችሁ ብታዩት ፍቅር በላይ ነው የምትባለው። ብዙ ጠንቋይ ጎረቤት መምህርት በነበረችበት ሰዓት ጠንቋይ ጎረቤት እንደነበረቻትና ማን ጠንቋይ የምትባለች ስሟ ጠፋኝ አቅርባት ማለት ስለሷ ተናግራ ነበርና እንደዚህ የምታወራ ወድ አይደለም በሷ መንፈስም ተበልታ ነው ብዬ ነው የማስበው። ለምን ገና በልጅነቷ ጀምሮ አባቷ እንዴት እንዳሳደጋት እንዴት በጥሩ ቤተሰብ እንዳደገች ስትናገር ነበር። ፕሮግራሞቿን ስላየሁኝ ነው። ምንድነው እሷ የተናገረችው ሙሉ በሙሉ ሐሳቡን ቁጭ ላግላችሁና ከዛ ወደ ገጠመኙ ገባለሁ። ባጭሩ ነው የምነግራችሁ። መጀመሪያ እሷ ቡዳ ሳትሆን ቡዳ ነች ተብላ ስለተወነጀለች ቡዳ የለም ብላ መደምደም ጥፋት ነው። አንድ ዕቃ ተሰርቋል። የተሰረቀው ዕቃ ሳይገኝ ሌባ አንተ ነህ ተብለህ ብትከሰስ አንተ ወይም አንቺ ብትከሰሺ ሳትሰርቁ ስለተከሰሳችሁ እኔ አይደለሁም ማለት ነው እንጂ ያለባችሁ የተሰረቀ ዕቃ የለም አይባልም፣ ወይም ደግሞ የሰረቀ ሌባ የለም አይባልም። ምክንያቱም እናንተ እንዳልሰረቃችሁና እንዳላደረጋችሁት ዕቃው እንዳልወሰዳችሁት ብቻ ነው መናገር የሚጠበቅባችሁ። እህታችን እየተናገረች ያለችው ምንድነው? ልጁ ሞተ ተባለ፣ የሞተው በቡዳ ነው ተባለ። ከዛ ደግሞ እኔ ቤት መጥተው ሌሊት አንካሴ ማለት ጥለወጊ ማለት ነው። ጥለወጊ ጦር አለ፣ የእርግማን ዱላ ማለት ነው። በነገራችን ላይ እሱ ዱላ ቤትሽ መጥቶ ከተደበደበ ያ መንፈስ ጸበል ሄደሽ ካላስወጣሽው አሁንም ድረስ አብሮሽ አለ ማለት ነው። እኔን አይነካኝም እኔ ስልጣን የለውም እንዳትዪ። ምክንያቱም አልተቀበልሽውም፣ እኔን አይነካኝም ብለሽ ተቀብለሻል። እንደገናም ደግሞ እኔ ቡዳ አይደለሁም ብለሽ አንቺ ራስሽን በራስሽ አሳምንሻል። አዎ ቡዳ ላትሆኚ ትችያለሽ፣ ግን የቡዳ መንፈስ በልቶሽ በልጅነትሽ የተበላሽበት የቡዳ መንፈስ አብሮሽ አድጎ ሳትጸልይ ሳትጾሚ ሳትሰግጂ በነበርሽባቸው 7 ዓመታት ውስጥ አንቺ ላይ ኃይል አግኝቶ እንደገና ሌላ ልጆች ሊበላ ይችላል። በቲክቶክ ላይ መውጣትሽ አንዳንድ ጊዜ ግልጽነትሽ እንደዚህም አይነት ሐሳብ እንዲህ አይነት ሂስም ሊያሰጥሽ ስለሚችል ተቀበዩ። እንግዲህ ምን ማድረግ አይቻልም። ይሄንን እንድናገር ያስገድደኝ ምንድነው? አንቺ ቡዳ የለም ለማለት ነው የወጣሽው እንጂ እኔ ቡዳ አይደለሁም የሚለው ነገር መደምደም አትችይም። ቡዳ የለም ሌላ ጉዳይ ነው፣ ቡዳ አይደለሁም ሌላ ጉዳይ ነው። አይገናኝም። ሁለቱ ራሱ ተያያዥነት ያለው ሐሳብ ሊመስል ይችላል ቡዳ ስለሚለው ቃላት ስለምናወራ እና እኔ የለብኝም ማለትና ቡዳ የሚባል የለም ማለት ይለያያል። አሁን የለብኝም ማለት ትችላላችሁ። የለብኝም የምትሉት ደግሞ ስለምትጾሙ፣ ስለምትሰግዱ፣ ስለምትጸልዩ ሊሆን ይችላል። ወይም ደግሞ ቤተሰቦቻችሁ የቡዳ ዘር አይደሉም ተብሎ ስለሚገመቱ ወይም ደግሞ እንዲህ አይነት ነገር በእናንተ ቤተሰቡ ስለሌለ እኔ ቡዳ የለብኝም ልትሉ ትችላላችሁ። ወይም በተዘዋዋሪ መንገድ ስለ ቡዳ ሲነገር አትቀበሉ ይሆናል። መንፈሱ ግን የለም ማለት አይደለም ነው። እናንተ እንደዚህ ስላሰባችሁ መንፈሱ የለም ማለት አይደለም። ስራውን እየሰራ ነው። በውስጥ በኩል ተደብቆ ስራውን ይሰራል። የቡዳ መንፈስ ምን እንደሆነ ለማወቅ ቡዳ ምንድነው የሚለው የጻፍኩትን መጽሐፍ ማንበብ፣ ስለ ቡዳ ደግሞ ያስተማርናቸውን ትምህርቶች በደንብ አድርጎ ገብቶ ማየት፣ ያንን በደንብ ቼክ ማድረግ። ቡዳ ምንድነው ብዬ 3 ተከታታይ ትምህርት አስተምሬያለሁ። ሚስት በባሏ ላይ የምታደርሰው ጉዳት፣ ባል በሚስቱ ላይ
ሚስት በልጆቿ ላይ፣ ልጆች በእናትና በአባታቸው ላይ የቡዳ መንፈስ ሲኖርባቸው የሚያደርጉትን ነገር ተከታታይ 3 ትምህርት አስተምራለሁ። ቡዳ ምንድነው? 1 2 3 መምህር ተስፋ ያበራ ብላችሁ ብትገቡ ታገኙታላችሁ። ይቺ ሴት ግን ተማሪው ሞተ ያሳዝናል አለች። ከዛ ግን እሷ ለምን ተጠረጠረች ነው? እሷ ለምን ጠረጠሯት? ምክንያታቸው ምንድነው? እንዴት እሷን እቺ የገደለችው ተባለ? ምን ፍንጭ አግኝተው ነው? ወይ ጠንቋይ ቤት ሄደው ነው? ወይ የሆነ ነገር የነገራቸው ሰው አለ? ምንድነው ምክንያቱ? በተለይ እዛ አካባቢ እዛ ህዝብ ላይ ማለት ነው ከመሬት ተነስተው ይሄ ነገር ሊያስቡት አይችሉም። ስለዚህ እቺ መምህርት ወይ እሷ ራሱ በቡዳ ከተበላሽ በኋላ ለ7 ዓመት ያክል የተቀመጠ የቡዳ መንፈስ እሷን መልሶ ቡዳ አድርጓታል፣ ወይ ደግሞ እውነትም በትክክል አልበላችሁም ይሄ ልጅ እሷን ቡዳ መንፈስም የለባትም። በጥርጣሬ ነው የመጡት። ማን እንደበላው ስላላወቁ እሷ ልትሆን ትችላለች ብሎ መጡ። ያ ማለት ግን ቡዳ የለም አያስብልም። ልጁ በቡዳ ተበልቶ እንደሞተ ማስረጃ ስላገኙ ነው ማለት ነው እነዚህ ሰዎች። መምህራኖች የሰጧት ማስተባበያ እሷ እንዳትቀየምና እንዳይደብራት ነው። የሆነ ሰው ሊያጠቁ ስለፈለጉ ያንቺን ቤት የደበደቡት ለዛ ነው። እንደዛማ ከተፈለገ ጥይቱ አርጎ ተኩሶ ወይም ደግሞ አንዲት ሴት ብላ እንድትጮህ ማድረግ ይችላሉ። ከዛ ያቺ ሴት ስትጮህ ደጅ ላይ ሲወጡ ያንን ሰው መያዝ ይችላሉ። ግዴታች ሴትዮ መጮህ አይጠበቅባትም። ስለዚህ በጥላ ወጊ ነው እሷም እንድትሞት ነው ያደረጉት። ግን አልሞተችም። እግዚአብሔር ጠብቋት። እቺ ሴት እንግዲህ ለታምር አለች። አሁንም ይኸው እንግዲህ በቲክቶክ ላይ እያስተማረች ነው፣ እየተናገረች ነው፣ ሐሳቧን እየገለጸች ነው። ግን ጥላ ወጊ እንደተላከባት ያስታውቃል። አንካሴ አድርገው በሬ እንደበደቡት ቤቴ እንዳለ ደበደቡት ነው ያለችው። ይሄ የጥላ ወጊ መንፈስ በህይወት በነፍስ ባይገላትም ማለት ስጋዋን ከነፍሷ ባይለያትም በህይወቷ ላይ ግን ሁሉ ነገር ጥላ ወጊ ሊሆንባት ይችላል። በህይወቷ ላይ ብዙ እንከን ሊያጋጥማት ይችላል። እሷ በባሏ ላይ ባሏ በሷ ላይ እስከ ሞት ድረስ ሊያደርስ የሚችል እስከ ፍቺ ሊያደርስ የሚችል ወይም ደግሞ ከባድ ጸብ ውስጥ ገብተው ደም እስከ መፋሰስ ሊያደርስ የሚችል ችግር ውስጥ ሊገቡ ይችላሉ። ያው ጥላ ወጊ ውስጥ ስለተደበቀ ቅድም እንዳልኳችሁ የመርካቶ አካባቢ አዲስ አበባ ላይ መምህርቷ በቡዳ ስለተበላች በይዋ ሳትሆን የተጋለጠችው ተበይዋ እንደገና ሌላውን ተማሪ በልተዋለች ማለት ነው። እና ልክ እንደዚህ አይነት ነገሮች ይፈጠራሉ። ብዙ ዓመት አብሮ በጓደኝነት መኖር ጥፋት አይደለም። ግን ችግር እንዳለበት የምታውቁት ጓደኛችሁ ወይም ደግሞ ችግር እንዳለባት የምታውቁት ጓደኛችሁ ካለች ጸበል እንድትሄድ መንገር፣ መንፈሳዊ ቦታ ላይ አብሮ መሄድ፣ እንድትሰግድ መምከር ነው እንጂ ያለባችሁ ዝም ብሎ ኧረ ውሸት ነው እንደዚያ ነገር አይሰራም ምናምን እያሉ የቡዳ ቤተሰብ እንደሆነች ቡዳ መንፈስ ያለባቸው ቤተሰብ እንደሆነች እያወቀች ነው ረጅም ዓመት አብራት የተቀመጠችው። ቤቷም ሄዳ አብራት ትበላለች። ችግር የለውም መብላቱ፣ በስማም ብላ በልታ ሊሆን ይችላል። ግን እሷ ላይ መንፈሱ ስራ ሰራ ነው። ለምን እሷ ላይ ከጓደኛው የመጣው የቡዳ መንፈስ ሌላ ተማሪ በልቶ እሷ ራሱ ጸበል ሄዳ ራሷን አድና ተማሪው ተመልሶ ወደ ትምህርት ቤት መጥቶ እንደገና እንደ አዲስ ነው እንግዲህ ትምህርት ቤት ተጀመረው። ያ ምንድነው መምህርቷ ልክ ይሄ ነገር እንደተጋለጠ ሲገባት ከትምህርት ቤት ጥላ ወጣች። የመጀመሪያዋ ዋና ቡዳ መንፈስ ያለባት እንደዚህ እኮ ተፈጠረ እንደዚህ ሆነ ስትላት ብን ብላ እንዲህ ነው አላለችም። ተነስታ ወጣች። ነገሩ ከባድ ነው። ስለዚህ እቺ መምህርት ምንድነው እኔ እንዲህ አይነት ነገር ስለደረሰብኝ ወይም ቡዳ ሳልበላው ልጁን በልተሻል ተብዬ ስለተወነጀልኩኝ ለካ ብዙ ማህበረሰብ እንደዚህ ሳይበላ ነው በልተሃል ተብሎ የተወነጀለው። ስለዚህ ቡዳ የሚባል ነገር የለም እንድትል አደረጋት። እንደዚህ ነው። ባላጠፋችሁ ጥፋት እስር ቤት ታሰራችሁ ማለት ጥፋት አልጠፋም ማለት ነው። የሆነ ነገር አልተደረገም ማለት ነው። እንደዚህ ብሎ ማሰብ በጣም ሞኝነት ነው። ስለዚህ የቡዳ መንፈስ በጣም ድራማ ይሰራል። ሲስተማቲካሊ ልክ እንደዚህ አይነት ልጅ እንደዚህ እንድታስብ ሊያደርጉልህ ይችላል። ብቻ ለማንኛውም እቺ ልጅ በመሰረቱ የኛን ትምህርት የምትቃወም ሰው ናት። ሐሰተኛ ጥማቂያን፣ ሐሰተኛ መምህራን ብላ በእንደዚህ አይነት መልኩ ያደገች ሴት አፏን ልትከፍት ትሞክራለች። በጣም የሚገርም ናችሁ ነገር። ብዙ ቪዲዮቿን ይዣለሁ። አንድ ቀን የእሷን ሙሉ ቪዲዮን አምጥቼ ማስተማሪያ ነው ማረጋት። ለምንድን ነው ይሄንን እንድናገር የሚያስገድደኝ? ሰው እንዴት በመናፍስት ተከቦ አድጎ እንዲህ አይነት ትምህርት የምናስተምረውን መምህራን እንዴት ይቃወማል? ቢያንስ እንኳን የሆነ ፍንጭ አገኛለሁ። እውነት ነው ይሄ ነገር ሲቆይ በደንብ ላዳምጥ ብላ እንዴት አታዳምጥም? እንዴት አታስተውልም ብዬ ሁሉ እኔ በጣም ገርሞኛል። ስለ መናፍስት ያብራራች በቲክቶኳ ላይ ምናልባት ፎሎወር ለማግኘት ይሁን ወይ ቫይራል እንዲወጣላት ወይ ታዋቂ ለመሆን አይዶ ነው አላውቅም፣ ብቻ ኢንፎርሜሽን ለማስተላለፍ ይመስለኛል። ግን እንደዚህ አይነት ነገር እንኳን የምታስተላልፍ ሲሆን እንዴት የኛን ትምህርት መረዳት አቃታት ብዬ ስገባ የአባ ገብረ ኪዳን ትምህርት ተከታታይ ናት። ጥሩ ደስ ይለኛል የእሳቸውን ትምህርት በማዳመጧ በጣም ነው
ማከብራቸው ወዳቸው እሳቸውን ትምህርት ማለት ነው። ግን አንድ ነገር አዳምጦ አመዛዝኖ እዚህ ጋር አለ ማለት እዛ ጋር የለም ማለት አይደለም የሚለው ነገር በደንብ ማመዛዘን ይሻላል። ብዙ ጊዜ ማስረጃ ጋር የምታቀርበው ድሮ ካሳለፈችው ታሪክ አምጥታ ነው እንጂ አንብባ አመዛዝን አይደለም። የሆኑ አባ ዘውዱ የሚባሉ ማቃቸው ሰው ነበሩ፣ ሞተው ተነሱ ተባለና ብዙ ተአምር ተፈጠረ ብላ የእሳቸውን ታሪክ አምጥታ ያንን የምታውቀውን ታሪክ ከማን ጋር ለማገናኘት ትሞክራለች? ዛሬ ከሚያጠምቁት ከሚያስተምሩት እና አጋንንት ከሚያስጡት አባቶች ጋር ለማነጻጸር ትሞክራለች። እንዴ ይሁዳ ከዳ ማለት ቅዱስ ማቴዎስ ከዳ ማለት ነው እንዴ? ይሁዳ ተንኮለኛ ነው በማሳም አሳልፎ ይሰጣል ማለት ቅዱስ ዮሐንስም፣ ቅዱስ ማርቆስ፣ ቅዱስ ሉቃስ እነዚህም ሐዋርያት ልክ እንደዛ ናቸው ማለት ነው እንዴ? ከብዙ ኦርቶዶክሳውያን መምህራን መካከል ደብተራና አስማተኛ፣ ጠንቋይ፣ አስበርባሪ አለ። እንደገና ደግሞ እግዚአብሔርን ተከትለው ደግሞ ይሄዱ አሉ። ስለዚህ ልጅቷ በመንፈስ ኃይል ነው የምታወራው ብዬ አስባለሁ። ይሄ የኔ ሐሳብ ነው። መጥፎ ኢነርጂ ብላ በእንግሊዝኛ መጥፎ ኢነርጂ ዳርክ ኢነርጂ ብላ እንደምትለው ቡዳ መንፈስን ላለመግለጽ እኮ ነው። መጥፎ ኢነርጂ ሊኖር ይችላል አለች። በመሰረቱ መጽሐፍ ቅዱስ መጥፎ ኢነርጂ የሚባል ነገር ጽፏል? መጥፎ ኃይል የሚባል ነገር ጽፏል? የለም። እርኩስ መንፈስ ነው ያለው። በቃ ዳርክ ኢነርጂ፣ መጥፎ ኢነርጂ ብሎ በሳይንስ ማጠጋጋት ማስታከክ አያስፈልግም። ይሄ ራሱ በቡዳ የመበላት ምልክት ነው። አልሸሹም ዞር አሉ ምንድነው? በቃ እዛው አካባቢ ነው። እዛው አጅሬው እንዲያውም ደስ እንዲለው የምትናገሩ ሁሉ ይመስለኛል ንግግሮቿ ሁሉ። እና ቡዳ አለ ብዬ አላስብም፣ ግን ዳርክ ኢነርጂ ወይ መጥፎ ኢነርጂ አለ ብዬ አስባለሁ። እናንተስ ምን ትላላችሁ? አርሙኝ ያለችው ያው እንግዲህ መታረም የምትፈልጊ ከሆነ ትምህርታችንን ገብተሽ በደንብ አዳምጪ። በአንቺ ቪዲዮዎች ላይ በደንብ አድርጌ የምታወሪያቸውን ቪዲዮዎች በሙሉ እንዳለ ማስተማሪያ አድርጌ አመጣቸዋለሁ ሙሉ በሙሉ ማለት ነው። ምናልባትም ይሄን ገጠመኝ እናንተ ስታዩት ቆይቶ ስለሚመጣ አስተምሬባትም ሊሆን ይችላል። ከዚህ በኋላ ብዙ ገጠመኝ ከፊቴ ስላለ ከኋላ ብዙ ገጠመኝ አሳልፌ ነው የመጣሁትና ሜቢ እሷን እስክታገኙት ድረስ እኔ ከተቀረጽኩበት ጀምሮ እናንተ እስክታዳምጡ ድረስ በማል ተጠቅሜበትም ሊሆን ይችላል ይሄን ቪዲዮ። እና ምንድነው ወደ ገጠመኙ ስንመለስ የቡዳ መንፈስ ከእንጀራ እናት ወደ ልጁ መጥቷል። የቡዳ መንፈስ ከእናቱም ወደ ልጁ መጥቷል። ልጁ በሁለቱም በኩል በመንፈስ ተጠቅቷል። እዚህ ጋር ሴትዮዋ ጠንቋይ ቤት ሄዳ ምን አደረገች? አብራን ከርት አደረገችበት። አብራን ከርት ምን ማለት ነው? ከቤት ብን ብሎ እንዲወጣ ወደ እናቱ የሚሄድ ወዴት የሚሄድ ብቻ ከቤት ይውጣልኝ የሚል ነገር ነው። በገዛ እጇ የገዛ ልጇን መተት ባረገችባት የእንጀራ እናት ወይም ጸበኛዋ በሆነች ሴት ልጇን አስባረረች ማለት ነው። እና እዚህ ገጠመኝ ውስጥ ሁለት ነገር ታገኛላችሁ። አንደኛ እቺ ልጅ እንጀራ እናት የተባለችው ልጅ ክፉ የሆነችው በማን ነው? በገዛ በዛች በተፈታች ሚስት ነው። እንደገናም ደግሞ ልጇንም ደግሞ ያሳደገችውን ልጇንም አባረረችው። ቢያንስ በተወሰነ ጊዜ አብረው ተቀምጠዋል አይደል? ያባረረችውም ደግሞ በመተቷ ቢሆንም ይሄ ልጅ እዛም ቤት እዚህም ቤት ባለው ነገር በቃ ደስተኛ ስላልሆነ አባቱን ጥሎ ወጣ፣ ጎዳና ላይ ሄደ፣ እብድ ሆነ። በቃ ማታ ሲመጣ ልጅ የታለ ጎረምሳው የታለ አለ። እኔ እንጃ አላውቅም፣ ሙሉ ቀን አልመጣም አለች። ከዛ አልመጣም ማታ ድረስ አባትዬው ቁጭ ብሎ አደረ። ጠዋት ከእንቅልፍ ቀሰቀሳትና ልጅ የት ነው ያለው አላት። እኔ አላውቅም። የኔ ያደረስሽው ልጁን ካንቺ ጋር ጸብ ላይ እንደነበራችሁ ሰምቻለሁ። አምጪ ልጁን አላት። እኔ አላውቅም፣ እኔ የት እንዳለም አላውቅም አለች። ከዛ የሰፈር ሰዎቹም ተጠሩ ምናምን፣ ኧረ ልጁ አልመጣም ተባለ። ከዛ ቢፈለግ በአፋልጉኝ ማስታወቂያ በምን ቢደረግ ሊገኝ አልቻለም። በእንግዲያውስ ይሄ ልጅ ከሞተ ካንቺ ራስ አልወርድም፣ የሆነ ነገር ቢሆን ካንቺ ራስ አልወርድም። አንቺን እፈታሻለሁ፣ እናቱን አገባታለሁ፣ አንቺንም አሳስርሻለሁ። እንዲያውም ይሄ ልጅ ከሞተ ያረገዝሽውን እንድታስወርጅ ይፈልጋለሁ። በቃ የሚናገረውን አያውቅም። የሰፈር ሰው ሁሉ በጣም ደነገጠ። በሚናገረው ንግግር ሰው ደነገጠ። ኧረ እንደዚህ አይባልም እንዴ ከጠፋበት ይመጣል ምናምን እያሉት እሷ ደግሞ ገብታ ታለቅሳለች ምናምን። ለምን እፈታሻለሁ ብሏታል። ደነገጠች። ከዛ እንዴት አጋ ታምጣው? መጀመሪያ እስቲ ይፈለግ ተባለ። ሲፈለግ ሊገኝ አልቻለም። ለምን? በአብራን ከርት የሄደ ልጅ እንዴት ነው የሚገኘው? እንደገና ደብተራው ጋር በሳምንት ሄዳ ኧረ ሊፈታኝ ነው ሰውየው፣ ልጁን አጥፋልኝ ብዬ ነበረ፣ አሁን ደግሞ እባክህ ልጁን አምጣልኝ፣ እግረ መልስ በሚባለው ማለት ነው። አምጾተ ብሲት ነው ምናምን እያሉ የሚደግሙት ነገር አለ። ወይም ደግሞ ሴቷን መልሶ ማምጣት። እኔ ብዙም ባላቀውም ጥንቆልናው ግን ስሙን
እንደዚህ ብሎ ነው የሚደግሙትና ልጁን ወደ ነበረበት ወደ ቤቱ እንዲመለስ ድግምት ይደገማል። ሲደገም ልጁ በሁለተኛ ቀኑ ይመለሳል። ለምን 2 ቀን የፈጀበት ምንድነው? ክፍለ ሀገር ሄዶ ስለነበር ነው። የሚገርማችሁ ጫካውንም በረሃውንም በእግሩ አቋርጦ ነው የመጣው። እናንተ አይኗን ላለማየት አባቱን ላለማግኘት እናቱን ጋር ላለመሄድ በሚል ሰበብ ነው ብን ብሎ ሄደው። ለምን ሄድክ ሲባል ግን ውስጥ ያለው መንፈስ ወዴት ነው የወሰደው? ወደሚፈልገው ቦታ። ልጁ የጫት ሱሰኛ እንዲሆን ጫት ወዳለበት በቃ ሱሰኞች ወዳሉበት ቦታ ነው ይዞት ሄደው። እዛ ቦታ ላይ ነው ራሱን ያገኘው። ለምን ይፈልግ ነበር። ጓደኞቹ ትንሽ ሞክረውት ነበረ። እንደገና የእናቱ ደግሞ መንፈስ አለ። ከባሏ ጋር የተፋታችሁ ብያችኋለሁ። ቡና እያፈላች ትካድም ነበረ፣ ጫትም ትቅም ነበር። የእሷው መንፈስ ነው ልጇ ላይ ደግሞ ያረፈው እና ወስዶ የራሱ ህዝቦች መካከል ሊቀላቅለው ነበር ይሄ ልጅ። ግን በመሰረቱ እዛው ቢሆን ይሻለው ነበር ማለት ይቻላል። አንዳንዴ ስታስቡት ለምን ከመጣ በኋላ ከባድ ክፋትና ጥፋት ነው የተከናወነው። ልጁ በሁለቱም በኩል በመንፈስ ስለተጠቃ ሲመለስ ኖርማል የመጀመሪያ ባህሪው የለም፣ የመጀመሪያ ጸባዩ የለም። መጣ እንደ ማንኛውም ልጅ ገብቶ ቁጭ አለ። አባቱም የት ነበር ካለው በቃ እኔ ተበሳጭቼ ወጥቼ ነበር ምናምን አለ። በል አርፈህ ተቀመጥ ተባለ። እናትየዋም ሰምታ ነበረ። ልጁ ወስደሽ ሆኖ ተብሎ ሲነገራት እኔ አልወሰድኩም አምጪ ልጄን ብላ ሁሉ መታ ግቢ ውስጥ። እንዲያውም በጣም ከባዱ ጸብ ይሄ ነው። መታ አንገቷን አንቃት፣ ሆዷን ሁሉ መታት። ልጄ የኔን ልጅ አጥፍተሽ አንቺማ አታረግዥም ብላ ባልየው በሌለበት ሰዓት መታ ሆዷን መታት። ጽንሱ የ4 ወር ነው ምናምን ጽንስ ወረደ። አያችሁ አሁን ያብዬ ልክክ ወደምዬ ልክክ ራሷ ያደረገችው ነገር መልሶ ራሷን ይጎዳት አይደለ? እንደገና በልጅ መውረድ ደግሞ በነፍስ ትጠየቃለች። አሁን ሌላ ደግሞ የምትጠየቅበት ነገር ሊመጣ ነው። ታመመችና አልጋ ላይ ተኛች እቺ እንጀራ እናት የተባለችው። ለምን ጽንሱ ሲወርድ ያው የ4 ወር ጽንስ ሲወርድ ደግሞ ከባድ ነው አይደል? እንዲያውም ዶክተሮች አንነካም ነው የሚሉት። እንደዚህ አይነት ነገር እኮ አንነካም፣ ከ3 ወር በላይ ከሆነ አንነካም ነው የሚሉት ይመስለኛል። አንዳንድ ጊዜ 5 ወርም ያወርዳሉ ይባላል። ገንዘቡ ከጣማቸው ከባድ ነው። የቤት ሰራተኛ ይቀጠር ተባለ ቤት ውስጥ። ምክንያቱም የሚያበላው የሚያጠጣውም የለም፣ አባትየውም ምሳ የሚቋጠርለት የለም፣ ሴትዮዋም ታማ ተኝታለች፣ እሷንም የሚያሳብማት የለም። እና እፈታሻለሁ የሚለውን ነገር ሲያመጣ ነው እንግዲህ መልሳ ሄዳ ልጁን በአስማት ያመጣችሁ። በአስማት መልሳ ስታመጣው፣ በድግምት መልሳ ስታመጣው ልጁ ምን ባህሪ እንደሚኖረው አስቡ። የእናቱ ድግምት መንፈስ አለበት፣ የመስተፋቅር እንደገና ደግሞ አብራንከርት አለበት፣ ቡዳውም አለበት፣ ላዩ ላይ ተበልቷል ልጁ። አሁን ደግሞ መልሶ እግር መልስ ደግሞ የሚባል ወደ ቤቱ ተመልሶ እንዲመጣ አለ። ሲመጣ ግን በጤንነቱ አይመጣም አይደለም። ቢላንስቶ ሊወጋትም ይችላል፣ ችግር ሊፈጥር ይችላል፣ ድንገት ሊማታም ይችላል ይሄ ልጅና ግን ተመልሶ ሲመጣ ያደረበት መንፈስ አጠቃላይ የጥቃቱ መንፈስ እንደ የዝሙት መንፈስ ነው ይሄ ልጅ። ገና በዛ እድሜው እንግዲህ አስቡት 17 18 ዓመቱ ነው ብላችሁ አስቡና በዛ እድሜው ገጠር ተደዋውላ አንዲት ምስኪን ልጅ ትመጣለች። ያቺ ልጅ እዛ ቤት መስራት ከጀመረች ከአንድ ሳምንት በኋላ ሴትዮዋ በተኛችበት አይኗ እያየ ልጅቷን ይደፍራታል። ይሄ ልጅ አበደች። አስጥሉልኝ ብትል የሚሰማት የለም። ምክንያቱም የሚኖሩት ቤት ውስጥ አጠቃላይ ድምጿ አይሰማም፣ ታማለች። እና ባደረገው ነገር ምንም አያዝንም። እና አፍሽን ትከፍቺናል፣ አባቴ ትነግሪውና አንቺም ደግሞ ትነግሪውና አሳይሻለሁ ምናምን ብሎ ይወጣል። የቤት ውስጥ ጫት ይቅማል። አባትየው ሲመጣ ኖርማል ልጅ መስሎ ነው የሚታየው። እንደገና አሁንም ደግሞ ሌላ ሴት እቺ የተደፈረችው ልጅ ታመመችና ሌላ ቤት ሰራተኛ ተቀጠረ። ምንድነው የተባለው? ልጅቷ በደንብ አድርጋ ስራው ልትሰራ ስላልቻለች ሌላ ቤት ሰራተኛ ይቀጠር፣ እሷን ወደ ሀገሯ እስከመመለሳት ድረስ ተብሎ ተነገረ። ከዛ የቤት ሰራተኛ መጣች። አሁንም የቤት ሰራተኛዋ ስትመጣ በጣም ትልቅም አይደለችም ህፃንም አይደለችም። ኖርማሊ ልጁ እድሜው ምንም እንኳን 17 18 ቢሆንም ፊዚካሊ ግን ትንሽ ገዘፍ ያለ ልጅ ነው። እንደ እድሜው አይደለም ሰውነቱ ማለት ነው። እንዲያውም ስትገምቱት ልጁ ምናልባት 22 23 ነው የምትገምቱት ሰውነቱን ስታዩት ማለት ነውና እቺም ሰራተኛ ስትመጣ እሷንም ይደፍራታል። በመጨረሻ የቀረችው ማለት ራሷ እናትየዋ ነች የምትቀረውና አንድ ነገር ትናገሪና ገላችኋለሁ ነው የሚለው። አንድ ነገር የሆነ ነገር አጥፍቼ ነው ከዚህ ቤት የምወጣው አሳይሻለሁ እና ለምን እንደዚህ ታረጋለህ ብላ ስትለው አፍሽን ዝጊ፣ ዝም በይ፣ በቃ ክፉ ያረግሽኝ ራስሽ ነሽ ይላታል። መንፈሱም ነው የሚያወራው፣
እንደገና ልጁም ደግሞ ሁለቱም ናቸው የሚያወሩት። ሌላው ደግሞ መዝረፍ፣ እቃ ውስጥ አውጥቶ መሸጥ፣ ሱሰኛም አጠቃላይ በቃ ቤት ውስጥ የሚያሳየው ነገር በሙሉ ክፉ የሆነ ነገር ነው። አንዲት ቃላት ትናገር፣ ስመጣ ስጋ ማግኘት እፈልጋለሁ፣ ጥሩ ምግብ እንዲቀርብልኝ እፈልጋለሁ ብሎ ከተናገረ መቅረብ አለበት። ካልቀረበ ይማታል። መጨረሻ ላይ ሲሰለቻት ለአባትየው ተናገረች። በቃ አልቻልኩትም ብላ ይኸውልህ ህፃኗን ልጅ ደፍሯታል፣ ሰራተኛዋንም ደፍሯታል። ሰራተኛዋም ልሂድ እያለች ነው፣ ህፃኗም ወደ አገሯ ልመልሳት ነው። እና ይሄ ልጅ እዚህ ቤት መቀመጥ የለበትም፣ ወደ እናቱ ላከው፣ እኔ አልችልም ከዚህ በላይ አለች። አበደ። እንዴት እንደዚህ ሊሆን ይችላል? እኔ አላቅም። ተመልሶ ከመጣ በኋላ ጥሩ ባህሪ የለውም። ከዛ ናስቲ ብሎ ጠርቶት ግቢ ውስጥ አስቀምጦ ምንድነው የተፈጠረው? ከቤት ወጥቶ ደጅ ላይ ማለት ነው። ምንድነው የተፈጠረው? ለምን ወደዚህ የምታደርገው ሲለው አላደረኩም፣ እኔ ምንም ያደረኩት ነገር የለም፣ ክፉ ሆናብኝ ነው። እንጀራ እናቴ አውቃለሁ ይሄን የምትለው እኔ ነክቼሻለሁ ብሎ ሲጮባት ልጅቷ ላይ ኧረ አልነካኸኝም ማለት ልጅቷ ትንሿ ልጅ ራሱ ሰራተኛውም ጋር ሄዶ ከአንቺ ጋር ጉዳይ አለኝ አላት። በፍጹም አልነካኸኝም ማለችው። ማለት ልጁ ላይ ያለው መንፈስ ሴቶቹ ላይ እየሄደ ምንድነው በቃ እንዳይመሰክሩ ተደፍሬ ያለው እንዳይሉ ነው ያደረጋቸው። ምን ያህል ተጽዕኖ እንደፈጠረ አያችሁት? እንደው ስላስፈራራቸው ወይ ይገለና ብሎ አስቦም አይደለም እንዴ። ከተደፈረች በኋላ ሰራተኛዋ ጥላ እንኳን አትወጣም። ከአንድም ሁለቴ ሶስቴ ነው ደገም አድርጎ የደፈራት። ጥላ መውጣት ትችል ነበረ። ወዲያው ነው አፍቀራው ነው እንዳይባል አይደለም፣ በፍጹም አይደለም። አንድ ጊዜ ግን የዝሙት መንፈስ ስለገባባት ከዛ በኋላ እንደ አፍዝ አደንዝዝ ነው። በነገራችን ላይ የዝሙት መንፈስ ራሱ እንደ አፍዝ አደንዝዝ ነው የሚቆጠረው። ከዛ በኋላ ነገሩን አርገው በልበል ነው የሚያሰኘው ማለት ነው። እና ይሄ ልጅ ጭራሽ እንዲያውም ልጅቷ ቶሎ ካልሄደች ወይ ካልታከመች ካልተመረመረች ችግር ነው ተባለ። ችግር ነው፣ ወደ ሀገሯ ትመለስ ተባለ። ወደ ሀገሯ ከተመለሰችም ደግሞ ልጅቷ እዛ ሄዳ ታረግዛለች። አስደፈራችሁብን ትባላለች። በኋላ እኛ ነው የምንሰደበው። ምን ይሻላል ብለው ባልና ሚስት ይከራከራሉ። በቃ ልጁ ወደ ማን ይሄድ ተባለ? እናቱ ጋር። ወደ እናት ሄድ፣ እዚህ ላይ አልፈልግም አለው። ልታየኝ አትፈልግም? አዎ። በኋላ ግን በራስ ችግር እንዳይፈጠር በእኔ እናቴ ጋር መሄድ አልፈልግም፣ እዚህ ነው መሆን የምፈልገው አለ። እያስፈራራኝ ነው እንዲህ አለው። አዎ ምናምን ብሎ አባቱ እንደዚህ ንቅ አድርጎ በቴስታ ይሄን አፍንጫውን ሰበረው። አባትየው ደግሞ እድሜውም ትንሽ ገፋ ያለ ስለሆነ እንዴት እንደዚህ ሊማታ ቻለ ብሎ ገርሞት ደሙን እየጠረቀ ቁጭ ብሎ ልጁ እዛ ጋር በቃ የሆነ እንዴት ነው እንደ ነብር ያደርገዋል፣ ይወራጫል። ልክ እናቱ ላይ የሚያየውን ባህሪ ነው ያየውና አንተ ልጅ ችግር አለብህ እንዴ? እና ልክ እንደ እናት ነው እየሆንክ ያለው፣ እንዴት እኔን ትመታኛለህ? እኔ እኮ አባትህ ነኝ አለው። እና ታዲያ አድጌያለሁ፣ በቃ አሁን በክብር አትምጣብኝ፣ በቃ መብቴን እንፈልጋለሁ፣ እዚህ ነው መሆን እንፈልገው፣ እኔ ነኝ መወሰድ ያለብኝ ካሁን በኋላ የት እንደምሆን ምናምን አለ። በቃ እሺ ችግር የለውም ሆነ አለና ደሙን ጠራረገ። ጠዋት ሲነጋ አባትህን መተኸዋል እኮ በቴስታ ብላ እናትየው ስትነግረው ደነገጠ። እኔ ተማትቻለሁ? አዎ መታኝ ነበር፣ ግን አፍ የሆነ ነገር ይሸት ነበረ። ሐሺሽ ወስደ ነበር እንደ ምናምን ሲለው እኔ አላውቅም ማለት ለካ የሆነ ነገር ይወስዳል። በቃ ልጁ ተበላሽቷል፣ ሌላ ነገር ውስጥ ገብቷል። መንፈሱም በራሱ ይዞት ይልም ብሎ በቃ በራሱ ሐሳብ ውስጥ ነው የሚወስደው። ነው የሚያነበው መጽሐፍ፣ የኢሉሚናቲ መጽሐፍ፣ የኦሹ የምናምን የፍልስፍና የምናምን መጽሐፍቶች ነው የሚያነበው። አያችሁ ሰይጣን ሲዘምን እየሰለጠነ ሲመጣ እንደዛ ነው የሚሄደው። እናትየው ላይ የነበረው ቡና ያፈላ የነበረው እዚህ ጋር ደግሞ ደብተራው ላይ ሆኖ ቅጠል ይበጥስ የነበረው መንፈስ ልጁ ላይ ሲመጣ ሌላ ነው መሆን የሚፈልገው። አገር በቀል እውቀት በሚለው ዮጋ፣ ሜዲቴሽን ምናምን ዩኒቨርስ ምናምን በሚለው ውስጥ ይገባና ሌላ ቀቀልና ጥብስ ያደርጋቸዋል።